አራዳ ቅዳሜ እንደቀጠለ ነው። አሁን ደግሞ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን በቀልድ አዋስተን የምናቀርብላችሁ እኔ ናሆም በየነና ዛሬ ደግሞ እኔ አዝመራው ሙሉ ሰው አዝሜ ዌልካም ብለናል። እንዴት ነው? እንግዲህ አዝመራው ድምፃዊ ነው፣ ኮሜዲያን ነው፣ ተዋናይ ነው፣ መምህር ነው። ዛሬ ደግሞ ማንበቤን ላሳያችሁ ብሎ ዜና ላይ ነበር መጥቷል። ይሄ ነው የቀረኝ የነበረው ገባበት። ያገራችን ሰው 10 ያባረረ እሺ አንድ አይዝም ነው አንድ አይዝም ይላል። እኔ ገና አሁን ስንት ደረስኩ መሰለ? 7 ነው ገና 10 አልሞላም። 10 አልሞላም ሞላልቶም ነው። ስለዚህ ሁሉንም ምስኪን ሞካክረውና ደግሞ የአራዳ ቅዳሜ አንዱ በጣም ወደው ክፍል ስለሆነ የዜና ክፍል በጣም ደስ ይለኛል። አብረን እንቆያለን። በቶኪዮ የሚገኝ የዲዛይን ድርጅት ድመቶችን የሥራ ባልደረባ በማድረግ የሰራተኞቹን የሥራ ጫና እየቀነሰ ይገኛል። እንግዲህ መቼም ድርጅቱ ጸረ አይጥ መሆን አለበት አይደል? ድመትን የሚያረባ ከሆነ ቢሮ ውስጥ እንዴት ባልደረባ ልትሆን ትችላለች ድመት? እኔም ግራ የገባኝ እሱ ነው። ድመትን እኔ ማውቀው እንግዲህ ቤት ውስጥ ልትኖር ትችላለች፣ ግን ቢሮ ስራ ቦታ ከገባ ብዙ ጥያቄ ያስነሳል። በጃፓን ዋና ከተማ ቶኪዮ የሚገኘው ኪዩኖት የተሰኘ የዲዛይን ድርጅት ድመቶችን እንደ ተራ የቤት እንስሳት ሳይሆን እንደ የስራ ባልደረባ በማየት ቢሮ ውስጥ አብሮ ማሳተፉ ትኩረትን ስቧል ተብሏል። ያው በአሁኑ ወቅት እንግዲህ ድርጅቱ 11 ድመቶችን የስራው አካል አድርጎ የያዘ ሲሆን እንስሳቱም በቢሮ ውስጥ በነፃነት እንዲንቀሳቀሱ ተደርጓል ነው የተባለው። እንግዲህ እኔ እዚህ ሀገር ድመት መስሪያ ቤት ውስጥ ስትገባ ይቻል አቅም አስበዋል። መስሪያ ቤት ውስጥ ቢሮ ውስጥ ድመቶች ብታመጣ ጠንቋ ያዞት ነው የምትባለው። ትታማለች ይመስለኛል። የኛ ሀገር ድመትና የቶኪዮ ድመት ደግሞ የተለያየ አስተሳሰብና ባህሪ ሊኖራቸው ይችላል ብዬ አስባለሁ። የኛ ሀገር ድመት እኮ ከናባባሉ ድመት መንኩሳ አመሏን አትረሳ የተቀመጠም ነገር ታነሳለች አይደል? አትታመንም ነው። ውሻውን ካልሰጠው አንዳንድ ነገር ታማኝ ነው ይባላል። ደግሞ ውሻው ግን ለምን ድመት እንጠላውኛ? አንድም አባባል አለ እኮ ምንድነው? ለካዲው ፊቷ ምራቅ ነው ቅባቷ። ድመት እኔ እውነት ለመናገር የምታስደስተኝ እንስሳ አይደለች። ኧረ ተው በጣም መታ ተሻሻለች ምናምን የሆነ ደሙ በጣም መጣላው ድምጽ ከሷ ከውስጥ የሚወጣ። ይህ ያልተለመደ አሰራር በድርጅቱ ሰራተኞች ዘንድ ያለውን የሥራ ጫናና ውጥረትን በመቀነስ ረገድ ከፍተኛ አስተዋጽኦ እያበረከተ መሆኑ ተገልጿል ነው የተባለው። ድመቶቹ በሥራ ቦታ መገኘታቸው ሰራተኞቹ ዘና ብለው እንዲሰሩ ከማድረጉም በላይ በሥራ ባልደረቦች መካከል ያለውን መተጋገዝና መቀራረብ እንዲሁም መነሳሳት አስችሏል ተብሏል። አየህ እኔ እንግዲህ ጥንት ላይ ያዝሜ በግብጾች ቤተ መንግስት እንደ አምላክ የሚመለኩ ነበሩ ድመቶች፣ አይጠፉም ነበር። አሁን ደግሞ የቶኪዮ ቢሮ ውስጥ ገብተዋል። በዚህ መሀል ማን ያሳዝናል በለኝ? ውሻ ድሮም በር ነው የሚጠብቀው፣ አሁንም በር ላይ ነው ያለው። የኔ አባት እኔ እኮ እንደ ውሻ ወዶ ደግሞ የለም በእናትህ በጣም ነው የሚያሳዝነኝ ውሻ። አይ እውነት ለመናገር እንግዲህ ያው የሆነ ኳሊቲ አይተውባቸው ይሆናል ድመት ላይ። እኔ ምንም ድመት ላይ በቃ አይጥ ከመያዝ ውጪ እንደገና ተኳኩላ ምናምን ሂዩማን ሄር ራሱ ሳትል ትቀራለች። እሱ በጣም እኮ ነው ማለት እኔ ራሱ ተሰርታው ምናምን ጥፍሯን ተሰርታው እኔ ውሻ ነው በጣም የሚመቸኝ በግሌ። ድመት ደግሞ የሚወዱ በተለይ ሴት እህቶቻችን በጣም ድመት የሚወዱ አሉ። ኧረ እባክህ አጥመዋል። እንደዛ እንትን ነው ስትታቀፍ ምናምን ደስ ስለምትል እንደ አሻንጉሊትም ይጠቀሙባታል ይመስለኛል። ስለዚህ ሚያው እንላለን ነው ሚያው እንላለን። እንግዲህ ይህ በድመቶች የታጀበ የሥራ አካባቢን የመፍጠር ልምድ የተጀመረው እንደ አውሮፓውያን አቆጣጠር በ2004 ድርጅቱ የመጀመሪያዋን የቢሮ ድመት ተቀብሎ ማሳደግ ከጀመረበት ጊዜ አንስቶ ነው ተብሏል። ከዚያን ጊዜ ጀምሮ ድርጅቱ ድመቶችን ከሥራ አካባቢው ጋር የማዋሃድ ስራውን የቀጠለ ሲሆን በአሁኑ ወቅትም ሰራተኞቹ ለእነዚህ እንስሳት የሚያስፈልገውን እንክብካቤ በጋራ ያደርጋሉ ነው የተባለው። ያው ባለጉዳይ ሲመጣ ራሱ እዛ መስሪያ ቤት ውር ብሎ ነው የሚጠሩት። ትንሽ ደግሞ እንትን ካልክ ከተጎራበትካቸው ክፍ ነው የምትባለው። ጥሩ ነው እንደዚህ አይነት የሚበረታታ ነገር ነው ድመቶችን እንትን ማለታቸው ማሳተፋቸው። ነገር ግን ጉልበት ብዝበዛ ነው እንዴት ወይስ ደሞዝ ያስፈልጋል? ደሞዝ ይከፈላቸዋል ለድመቶቹ? አዎ ይሄን ማጣራት አለብን። ከተንከባከቧቸው አይበቃም? ምን በሳምባ ብቻ ምናምን ሸውራቸው
እንደዛ ከባቢውን አሪፍ አድርገን ጥሩ በኢንቫይሮንመንት እንፈጥራለን እያሉ በነፃ እኔ ደሞዝ ካለው ጺምም ቢሆን አስተክዬ እቀጥራለሁ። አይ ድመት ነው አይፈልጉት ሰው ማመች ጠፋ። እናም ከአንዳንድ ጥያቄዎች ተነስተው ነበረ። በቢሮ ውስጥ መኖራቸው የስራ አካባቢው ሰላማዊና ረጋ ያለ እንዲሆን ከማድረጉም በላይ የኩባንያው የስራ ባህል በከፍተኛ ሁኔታ አጠናክሮታል። ይህ የጃፓን ድርጅት ተሞክሮ የስራ ቦታን ምቹ ለማድረግ ዘመናዊ ቴክኖሎጂን ብቻ ከመጠቀም እንደዚህ አይነት ተፈጥሯዊ እንስሳት ጋር ያለንን መስተጋብር ወይም ትስስር መጠቀም ያለውን ፋይዳ ያሳየ ነው ተብሏል። እንግዲህ ይህ በጣም የሚደነቅና የሚበረታታ ነገር ነው። ቀጣይ ዜና ላይ እዚህ ጋር ጥቁር ድመት የበረዲ ባትሪ ድንጋይን የምትሾልከው መስለን ቁጭ እናደርጋለን። ድመት ከባቢው የምትቀይር ከሆነ ከነሱ መማር ያለብን ብዙ ነገር ሊኖር ይችላል ብዬ አስባለሁ። ትክክል አይደለ? ወደ ቀጣይ ዜና ስናልፍ ጃፓን የእድሜ ባለጸጎች ቁጥርን በተመለከተ አዲስ የታሪክ ምዕራፍ መመዝገቧ ተገለጸ። በሀገሪቱ እድሜያቸው 100 ዓመትና ከዛ በላይ የሆኑ ሰዎች ቁጥር ወደ 100 ሺህ መጠጋቱን ተነግሯል። ይሄ ሁሉ አዛውንት አይገርም እንዴ? እኛ ሀገር እኮ እድሜ ይስጥ ተብሎ ሲመረቅ እድሜውን ይደብቃል ሰው። ለምን አይደል? ያፍራል። ያፍራል። ገና ወጣት ነኝ አንገነኝ ምናምን ለማለት። ትክክል። እዚህ ጋር ደግሞ 100 ሺህ ደርሷል። አይገርምም? ምን ተሰማ? በጣም ገረመኝ እንጂ 100 ዓመት የሞላው 100 ሺህ አዛውንት 100 ሺህ አዛውንት ያው የወጣው እኮ ነው ይሄ አምኖ የወጣው ነው ያላመነው አምኖ የወጣው ቤት ይቁጠረው። ይህ ቁጥር ላለፉት 5 10 ዓመታት ያለማቋረጥ ጭማሪ እያሳየ የመጣ ሲሆን ይህም በሀገሪቱ ያለውን የጤና ጥበቃና የሰዎች አማካይ የእድሜ ጣሪያ መሻሻል በግልጽ የሚያሳይ መሆኑ ተነግሯል። እንግዲህ አይሞቱም ማለት እኮ ኦሬዲ ሞት የለም። ሞት እየቀረ ነው ጃፓን። በእውነት ባለሙያዎች እንግዲህ ለዚህ እንደ ዋና ምክንያት የጠቀሱት ጃፓናውያን የሚከተሉትን የተመጣጠነ የምግብ ስርዓት እንዲሁም ደግሞ ጥራት ያለውና በቀላሉ የሚገኝ የጤና አገልግሎት እንዲሁም እርስ በርስ የሚደጋገፉበትን ጠንካራ የማህበረሰብ ባህል ነው እያወሱ የሚገኙት። ግን እኮ አዝሜ አሁን ከ100 ዓመት በኋላ ሰው ብዙ ጊዜ ፍሬያማ አይደለም አይደል? ሸክምም እንዳይሆን ብዬ ፈርቼ እኮ ነው። ማለት 100 ሺህ ከደረሱ ጥሩ ከበዛ ወጣት ደግሞ ከሌለ የሚያመርት ኃይል ከሌለ ጡረተኛ ከበዛ ባላንስ አያደርግም። 100 ዓመት ሆኖት ቢመርቅህ ራሱ በጣም ያዋጣሃል እኮ ነው እንዴ? ቢመርቅህ ምርቃቱ ራሱ ያዋጣል ነው አይመርቅም ነው የጃፓን 100 ዓመት በላይ የሆኑ እነዚህ ሁኔታዎች እንግዲህ ዜጎች ረጅም እድሜ እንዲኖሩ ብቻ ሳይሆን በእርጅና ዘመናቸውም ጤናማና ንቁ ሆነው እንዲቆዩ ትልቅ አስተዋጽኦ ማድረጋቸው ተመላክቷል። ስፖርት ይሰራሉ ምናምን ጃፓኖች እንደዛ ነው በደንብ እንቅስቃሴ የሚያደርጋሉ። ስለዚህ እኔ አባቶቻችንን ማክበር አሁን ትልልቅ የበጎ አድራጎት ተቋማት አሉ አይደል? እኛ ደግሞ በራሳችን በባህላችን በወጋችን ቤታችን ላይ አባቶቻችንን እናቶቻችንን ማክበር በደንብ አለብን። እንግዲህ ጃፓን በብሔራዊ ደረጃ ያከበረች ነው። እኔ ግን አዝሜ ጋሽ ጥሌ ሩቅ ምስራቅ ሳለው ያላት ጃፓናዊት 100 ዓመት አልፏት ይሆን? እዚህ ውስጥ እንግዲህ እንፈልጋታለን። እሷም እንግዲህ የዛኔ 100 እና ከዛ በላይ የሆኑ ወገኖቿን እንደምታከብር እዚህ ግጥም ላይ እኮ አለ። ጋሽ ጥላው ትክክል። ማክበር ልማዷ ነው እናትና አባቷን በፍቅር ታንጿል እዩት ሰውነቷን እዩት ሰውነቷን። አሪጋቶ ምንድን ያልከው? ጃፓንኛ ነው። ምንድን ያልከው? አሪጋቶ። ወደ ቀጣይ ዜና ስናልፍ በዓለማችን ከፍተኛ የወንድ እጥረት የታየባቸው ሀገራት ዝርዝር ይፋ ተደርጓል። ቆይ አዝሜ ልትሄድ ነው? አይ እኔ በጊዜ ተሰብስቤ ያለሁ እኔ ልሂድ። የተመሰገነ ይሁን። እኔ መፈራው አንተን ነው እንደው ወንድ እጥረት ብዬ እንዳልሄድ። አይ የእነሱም እዚህ እኮ ስንት አለ አንተ የሚጠብቅህ። በዓለማችን ባለው የስነ ህዝብ ስርጭት መሰረት በአንዳንድ ሀገራት በወንዶችና በሴቶች ቁጥር መካከል ያለው ልዩነት እጅግ ሰፊ መሆኑን ጥናቶች አመልክቷል ነው የተባለው። ያሳዝናል። በእውነት ወንድ እየጠፋ ነው። ይህ የወንዶች እጥረት በሰፊው የሚታይባት እንግዲህ ላቲቪያ በመባል ትታወቃለች ሀገሪቷ ናት። ያው
ከ100 ሴቶች 80 ወንዶች ብቻ ነው የሚያገኙት። 20 ሴቶች ሁሉ ሲንግል ይሆናሉ ማለት ነው። እናት ሀገር ላቲቪያ መጣሁልሽ። አንተ ብትሄድ እኮ አስበዋል ለ20 ነው ይበቃል። አይ እንግዲህ እቺ ሀገር በምስራቅ አውሮፓ የምትገኝ ሲሆን ሊቱዌኒያ የምትባል ሌላ እዛው ምስራቅ አውሮፓ የምትገኝ ሀገርም በተመሳሳይ ሁኔታ ከፍተኛ የጾታ መዛባት ያለባት ሀገር ሆና ተመዝግባለች ስንል ያው የሴቶች ቁጥር በዝቶ ወንዶች አንሰዋሉ ነው። ከሁለተኛው የዓለም ጦርነት ጀምሮ በወንዶች ቁጥር ላይ ከፍተኛ ቅናሽ የታየባት ደግሞ ሩሲያ ናት። ሩሲያ በአሁኑ ሰዓት የሴቶች ቁጥር ከወንዶች በ11 ሚሊዮን ገደማ ብልጫ ያለው ሲሆን ጎረቤቶቿ ዩክሬንና ኢስቶኒያ እንዲሁም ቤላሩስም በተመሳሳይ የወንዶች ቁጥር እጥረት ከታየባቸው ሀገራት መካከል ተጠቃሽ ናቸው ነው። ያው ግን ለነገሩ የራሻ ሴቶች ወንድም ያስንቃሉ። አሁን አዝሜ ለምሳሌ አንድ ራሻዊ ብትኖር ምናምን አቃቃ hey bring me some flowers and teddy bears or I'm going to smash you አዝመራው ነው ምትል ቆምጨጭ ማታሉ እንዴ ሰብሯል። እኔ በነገራችን ላይ የፈለገ ፈርጣማ ብትሆን አልመታም። ለምን ጥዬ እሮጣለሁ። ይሻላል መሮጥ ነው የሚሻለው ከነሱ። ታዲያ አንደኛው ስትራቴጂ እኮ ነው ራስን የመከላከል አንደኛው ስትራቴጂ ማምለጥ። እንግዲህ እንደ ተመራማሪዎች ገለጻ ከሆነም ለዚህ አሃዛዊ ልዩነት ጥናቶች ምክንያቶቻቸው ወንዶች ለከባድ የጉልበት ስራ መጋለጣቸው፣ በጦርነት ውስጥ ያላቸው ተሳትፎ ከፍተኛ መሆንና ከሴቶች ጋር ሲነጻጸር ያ የጦርነቱ ጉዳይ ወይም ደግሞ ለጤናቸው የሚሰጡት ትኩረት አነስተኛ መሆኑ ነው። በቃ ወንዶች ራሳቸውን ቴኬር ያደርጉም፣ ጦርነት ላይ ይሳተፋሉ፣ ጠንካራ ስራ ይሰራሉ፣ እድሜያቸው ያጥራል ወይም ቁጥራቸው ይቀነሳል ነው። እውነት ነው። አንድ ዘመንም እኮ በነገራችን ላይ ወይ ወንድ ብቻ የሚወለድበት ዘመን ሊሆን ይችላል፣ ወይ ሴት ብቻ የሚወለድበት ዘመን ሊሆን ይችላል። አሁን ሳስተምር ልንገርህ፣ ሳስተምር አብዛኞቹ ሴቶች በጣም ይበዙ ነበር ክፍል ውስጥ ማለት ነው። ክፍል ውስጥ ክላስ ውስጥ 10 ወንድ ቢኖር ነው ከ40 ምናምን ከ50 ምናምን ተማሪ እንዴ ራሻ ነበር ያስተማርከው? በእውነት ነው። በእውነት በጣም ጥቂት ወንዶች ነበሩ። አሁን በእኛ ጊዜ አሁን እኛ ስንወለድ ወንዶች በጣም በስተው ነበር። እንዴት አስተዋወስኳዝ ትዝ ይለኛል። ስንወለድ ሚያው ሲል ነበርት እንዳለ ወይ ወንድ ሳልሽ ወንድ ተወለድ ማለት ተሰማ ነበር። አንተ ያኔ አጀብ ነው የማስታወስ ችሎታ ለማንኛውም ቁጥራችን በጣም እየቀነሰ ነው። አሳሳቢ ደረጃ ላይ ደርሷል። ወደ ቀጣይ ዜና እናልፋለን። ወደ ቀጣይ ዜና ስናልፍ በሆስፒታል ወረፋ ለደከማት ነፍሰ ጡር ባለቤቱ ሰው ሰራሽ ወንበር የሆነው ቻይናዊ ባል ታሪክ ሰርቷል። እሱ ነው ወንበር የሆነው? አዎ ማለት መቀመጫውም አልተመቸም ምናምን ሳይሆን ባሏ ላይ መቀመጥ ፈለገች። ኦኬ እሱ ላይ አንዳንዴ ምን ያማረኝ ምናምን ይባል የለ ልቀመጥ ባለችው እሱ እንዲህ አለ። ሰው ሰራሽ ወንበር ሆነ። በሷ ፈቃድ ነው ሰው የሚሆነው እንጂ ወንበር ነው። እሺ። በትዳር አጋሮች መካከል ያለን መተሳሰብና ጥልቅ ፍቅር የሚያሳይ አንድ አጭር ተንቀሳቃሽ ምስል በአሁኑ ወቅት በማህበራዊ ሚዲያ ላይ የብዙዎቻችንን ቀልብ ስቦ ይገኛል። ያው ይገርማል እኮ አይደል? አዎ እንግዲህ ያው በቻይና በሚገኝ አንድ የሆስፒታል ውስጥ ነው የተቀረጸው። ይህ ምስል እንግዲህ ያው አንዲት እርግዝናዋ የገፋ እና በድካም የዛለች እናት የሕክምና ተራዋን ለመጠበቅ በቆመችበት ወቅት ያጋጠማትን አስቸጋሪ ሁኔታ ነው የሚያሳየው። ደከማት እሷ ቆማ። ስለዚህ ባልየው እንደ ወንበር ሆነና እሱ ላይ ተቀመጠች። ወንበር ሆነላት ተመቻችታ ከነ ልጇ ናት። ሁለቱን ተሸከመ ቻለው። በወቅቱ እንግዲህ ያው በሆስፒታሉ ኮሪደር ውስጥ የሚገኙ የመቀመጫ ወንበሮች በሙሉ በሰዎች ተይዘው ስለነበር ሙሉ ነበር። ነፍሰ ጡሯ እናት እንግዲህ በቆመችበት በእግሮቿ መዛልና እንግዲህ ያው እግሮቿ ይዝሉ የለ በዛ ምክንያት ከፍተኛ መላላት ይታይባት ነበረ። ይህንን ሁኔታ የተመለከተው ባለቤቷ አላስቻለውም። ያለምንም ማንገራገር ነው እንግዲህ ያው እሱ እንድትቀመጥ። እኔ ጥያቄ አለኝ። ግን ወረፋ ከሆነ ያ ሁሉ ሰው መቼም እርጉዝ አይደለም። እንዴት አንዳችሁ አይነሱም? ለርጉዝ ቅድሚያ አይሰጥም? አንተ እንደ ሀገርህ ይመስልሃል ሁሉም ነገር እዛ እኮ ቀድመህ ቦታ ከያዝክ ማንም እኮ ቅድሚያ ከተገኘ አይሰጥም። ምናልባት እንደው አንዳንድ ሰው እንደው ካልሆነ በስተቀር ይነሳል ብለህ ነው? አይነሳም ወንድሜ። ሲጀመር ቼክ ማያደርግህ መምጣትህን ራሱ ቼክ ላይ አድርጉ። ከኛ መውሰድ ያለባቸው ጥሩ ባህል ነው።
አዎ ከኛ ብዙ ነገር መማር እንዳለባቸው እንግዲህ ያው አባትን በተለይ ነፍሰ ጡሮችን ማክበር ለራሳችን ለአእምሯችን በጣም ትልቅ እኮ ሳቲስፋክሽን ነው የሚሰጠን አይደል እንዴ? እንግዲህ ባለቤቱም በጀርባው ላይ በመቀመጥ ያው የሕክምና ተራዋ እስኪደርስ ድረስ እንግዲህ ለተወሰነ ደቂቃ ፋታ ለማግኘት ችላለች ማለት ነው። እሱ ላይ ተፈናጣ ኮርቻ እንደ ኮርቻ ተጠቀመችበት። ግን እሱ እርግጠኛ ነኝ በጣም ደስ እያለው ቢደክመውም ደስ እያለው ምክንያቱም እኔ ባለቤቴ እርጉዝ ሆና ተሸክሚያታለሁ የሚል አይ ከዚህ በኋላ ለኔ ትልቅ ትምህርት አስተምሮኛል ለማለት ነው። እያየች ነው። በወቅቱ እንግዲህ ያው በነገራችን ላይ በኮሪደሩ የተቀመጡ ሰዎች ለነፍሰ ጡር እናቷ ቦታ ለመልቀቅ ፈቃደኛ ባልነበሩበት ሁኔታ የባሏ ተግባር የእውነተኛ አሳቢነትን የፍቅር ማሳያ በሚል በብዙዎች ዘንድ አድናቆትን አትርፏል። ልክ ነው። እንግዲህ መልካም ባል መሆን ያስፈልጋል ብያስባለሁኝ። በነገራችን ላይ ግዴታው ነው ብያስባለሁኝ። እንደው ለአድናቆትም ይበቃ አይደለም ወደኛ ሀገር ስለመነዝር ምስሉን የተመለከቱ በርካታ የማህበራዊ ሚዲያ ተጠቃሚዎች ይህ ድርጊት በትልልቅ ስጦታዎች ሳይሆን በእለት ተእለት ቀላል በሚመስሉ እንክብካቤዎች ውስጥ የሚገለጽ የፍቅር ጥንካሬ ነው ሲሉ አስተያየታቸውን እየሰጡ ይገኛሉ። ልከናቸው በደንብ ዝም ብሎ የመጣ አይደለም። መለማመድም ያስፈልጋል። እንደዚህ አይነት ነገር ዝም ብሎ አይገኝም ለማለት ነው። እንግዲህ ባሎች ሰምታችኋል። የተወሰናችሁ ባሎች እንግዲህ ዜናዎቹ ይሄንን ይመስሉ ነበር። አራዳ ቅዳሜ አራዳ ዜና የሳምንቱ ይሄንን ይመስሉ ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል።